በባህር ዳር ደሴ ሀገረ ስብከት የዲቁና ማዕረግ ተሰጠ። በባህር ዳር ደሴ ሀገረ ስብከት 3 ንፍቀ ዲያቆናት በብፁዕ አቡነ ልሳነ ክርስቶስ ማቴዎስ እጅ የዲቁና ማዕረግ ተቀበሉ። የዲቁና ማዕረግ ከብፁዕነታቸው እጅ የተቀበሉት ንፍቀ ዲያቆናት ስጦታው ዮሐንስ፣ ማርቆስ ኃይለማርያምና ራእይ ሳሙኤል ናቸው። ብፁዕ አባታችን ይህ ለሀገረ ስብከቱ ትልቅ ደስታ መሆኑን በመግለጽ የዲቁና ማዕረግ የተቀበሉት ልጆቻችን የክህነት ጥሪን በመከተል ዓለምን ትተው ክርስቶስን በመከተል ይህን ክብር እንደተቀበሉ ገልጸዋል። ዲቁና የተቀበሉት ወደ ክህነት የሚያመራው መንገድ አንዱንና መጨረሻውን ደረጃ በእግዚአብሔር ጸጋ መድረሳቸውን በመጥቀስ ከዚህ በኋላ እንደ ክርስቶስ በርኅራኄ በአዘኔታና በንጹሕ ልብ ለማገልገል እንደተሾሙ አስረድተዋል። ብፁዕነታቸው የዲያቆናቱ ቤተሰቦች ልጆቻቸው ወደዚህ ክብር እንዲደርሱ ያደረጉት ድካምና ድጋፍ ትልቅ እንደሆነ በመጥቀስ ምስጋናቸውን አቅርበዋል። የማዕረገ ዲቁና ሥነ ሥርዓቱ የሀገረ ስብከቱ ጳጳስ እንደራሴ ክቡር አባ ስንታየሁ ገላው፣ የቅዱስ ኤፍሬም አብይ ዘራ ክህነት ኃላፊ ክቡር አባ ግርማ ያብራ፣ የሀገረ ስብከቱ ካህናት፣ የዲያቆናት ቤተሰቦችና ወዳጅ ዘመዶች በተገኙበት መካሄዱን ከባህር ዳር ደሴ ሀገረ ስብከት ኮሚኒኬሽን ቢሮ ያገኘነው መረጃ ያመለክታል።